ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት የተከበረው ውድ ሰላምታችን ይድረሳችሁ። አብዲራዋ ነኝ በአብዲራዋ ቲዩብ። አብዲና ፓቻ አባትና ልጅ የምናዘጋጀው የዩቲዩብ ቻናል 4ኛ ዓመታችንን ይዟል። በአንዳንድ የግል ጉዳዮች በተለያዩ ፕሮግራሙን ለመስራት በማያስችሉ ሁኔታዎች ከፕሮግራሙ ለረጅም ጊዜያት ርቄ ነበር። ዛሬም ፓቻ ሰሞኑን እጅግ በጣም ከፍተኛ ድካምና ልፋት እያጋጠመው በመሆኑ መግቢያውን ብትልልን፣ በርካታ ደጋፊዎችና ተመልካቾች ደግሞ አባ እንዴት ነው እያሉ በፕሮግራሙ እየጠየቁም ስለሆነ በቅርቡ እንደምትመለስ ጤንነትህን ያለህበትንም ሁኔታ ውድ አድማጮቻችን ይረዱ ዘንድ የተወሰነች ፕሮግራሟን መግቢያ አድርግልኝ ብሎ መጣ። ሰሞኑ እንዳያችሁት 5 ፕሮግራሞችን ፓቻ ሲያዘጋጅ በተለይ ቅዳሜ የተለቀቁትን ፕሮግራሞች አይታችሁ እንደሆን አርብ ምሽት 5 ሰዓት አካባቢ ነው ፕሮግራሙን መስራት የጀመረው። ሁሉም ቤተሰብ ስፍራ ቦታውን ይዞ ወደ መኝታው ሄዶ ራቱን በልቶ ተጠናቆ በተኛበት ሰዓት ይህ ወጣት ከምሽቱ 5 ሰዓት እስከ ንጋቱ 4 ሰዓት ቅዳሜ ማለት አርብ 5 ሰዓት የተቀመጠ ቅዳሜ 4 ሰዓት እነዛን 5 ፕሮግራሞች ቀርጾ ኤዲት አድርጎ ኤክስፖርት አድርጎ አፕሎድ አድርጎ ለአድማጮች አድርሷል። የፕሮግራሞችን ጥራት፣ ፕሮግራሞቹ የተለፋባቸውን መንገድ፣ ከፕሮግራሞቹ ያገኛቸውን መረጃዎች ለደጋፊው ለአድማጩ ለማድረስ እንዲሁም ጫውታው ከመደረጉ በፊት የፓቻን ፕሮግራም ሰምታችሁ ስለ ጫውታው ተገቢና ተጨባጭ መረጃ ይዛችሁ ጫውታውን እንድትከታተሉ ያላሰለሰ ጥረት ያደርጋል። በዚህ ዕድሜ ይህ እንዲህ እየተለፋ ከሌሎች ፕሮግራሞች በጥልቀትም በይዘትም በፕሮግራም አቀራረብም እውነቱን ለመናገር በማስረጃና መረጃም ሰፋ ባለ ሁኔታ በድምቀት በጥልቀት በእውቀት የሚቀርበው ፕሮግራም ላይ ላይክ ለማድረግ እጆቻችንን የሚይዝ በርካታ ተመልካቾች እንዳላችሁ አስተውለናል። ላይክ ምንም አይነት ክፍያ ምንም አይነት ወጪን የማይጠይቅ ነው። ግን እንደ አባት ለመውቀስ ከ12 ሰዓት በላይ የተቀመጠን ወጣት በላይክ ማበርታት ለምን ይሳነናል? እውነት ነው ፕሮግራሙ ተዘጋጀ አልተዘጋጀ ምንም የማይመስላቸው ተመልካቾችና ደጋፊዎች አሉ። ይሄ መብት ነው። ነገር ግን ፕሮግራሙን ከፍተን ፕሮግራሙን አጥለን ፕሮግራሙን አዳምጠን ምናበቃ ሰዎች ላይክ አድርጋችሁ ብታልፉ ለሌሎች እንዲዳረስ የላይኩ መጠን በጨመረ ቁጥር ለኛ ድጋፍ ይሆነናል። በተለይ ደግሞ ላይክ ያደረጋችሁ ውድ ወንድሞቻችን እናንተን ሳናመሰግን ላይክ ለነፈጉን ሰዎች ወቀሳ ማብዛታችን ተገቢ አይደለምና ላይክ ያደረጋችሁ ሰዎች በያላችሁበት ምስጋናችን ይድረሳችሁ እንላለን። ዛሬ ፓቻ 4 እና 5 ፕሮግራም ያዘጋጃል። በአፍሪካ ዋንጫ ዙሪያ እኔ ስለ ፓትሪስ ሉሙምባ አያይዤ የሴኔጋልና የሞሮኮን የፍጻሜ ጫውታ ከጫውታው ታክቲክና ቴክኒክ ይልቅ ስለ ወንድማችን ጀግና ፓትሪስ ሉሙምባ የተሰራውን ፕሮግራም ሰርቻለሁ። እሱን አዳምጡ። በመቀጠል ያልታሰበውን ኦልትራፎርድ ላይ ምን አይነት ግመትና ግለት ቢፈጠር ነው ማንቸስተር ሲቲ እንደዛ ተንኮታክቶ ማንቸስተር ዩናይትድ ቢያንስ 6 ወይም ደግሞ 5 ንጹህ ግቦችን አስቆጥሮ የፔፕን ቡድን ማሸነፍ የሚችልበትን እድል አሳልፎ በ2 ግቦች ብቻ ማሸነፍ የቻለበትን ጫውታ ፓቻ በሚገባ ይገመግምላቸዋል። እሱም ፕሮግራም አድምጡ። እሱም ፕሮግራም እያደመጣችሁ በውጭ ሀገር የምትገኙ ወንድሞቻችን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ሳይሆን በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ፓቻን ድጋፍ አድርጉለት። ለኔም ለፓቻም ለፕሮግራማችን የእናንተ ድጋፍ በእጅጉ ወሳኝ ነው። ኢትዮጵያ ውስጥ 1 ሚሊዮን ተመልካቾች ቢያዩ ላይኩ ብዙ አድማጮችና ተመልካቾችን ሊጋብዝ ይችላል። ነገር ግን ዩቲዩብ በአካባቢያችን ማስታወቂያ አቅም ስለሌለው በውጭ ሀገር የሚያዩ ተመልካቾች ታዳሚ ሲሆኑ ለኛም ዩቲዩብ የሚከፍለን ክፍያ
ከፍ ይላል። በውጭ ሀገር ያላችሁ ደግሞ ማየት ብቻ ሳይሆን በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ የተለመደው ድጋፋችሁ እንድታደርጉ ጥሪ እናደርጋለን። የማንቸስተር ሲቲ እና የማንቸስተር ዩናይትድ ፕሮግራም እንዳበቃ ፓቻ ኖቲንግሃም ፎረስት ከአርሴናል ጋር ያደረጉትን አርቴታ ነጥብ ጣለ ወይስ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? ቢያሸንፍ በ9 ነጥብ ማንቸስተር ሲቲን መርቶ አስቶን ቪላን ቁልቁል ኮርኩሞ በተረጋጋ ሁኔታ አስፓልትና ሃይዌይ አርጎ ቀጣዩ ውድድር በተረጋጋ ሁኔታ ይመራ ነበር። ነገር ግን ነጥብ ጥሎ ወጥቷል። 1 ነጥብ አግኝቷል፣ አይሆንም 2 ነጥብ ጥሏል የሚሉ በአሃዝና በቁጥር ልዩነት እያሰባጠሩና እየሰነጠሩ የሚከራከሩ አሉ። እናንተስ ከየትኛው ናችሁ? አርቴታ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? በዚህ ዙሪያ ኖቲንግሃም ፎረስት ከአርሴናል ፓቻ ባጭሩ ይገመግማል። እንዲሁ 19ኛ ላይ የሚገኘው የበርንሌይ አሰልጣኝ ስኮት ፓርከር 4ኛ ከሚገኘው አርነ ስሎት ጋር አንፊልድ ላይ ተገናኝተው ነበር። 4ኛ ላይ ያለው አርነ ስሎት ወይስ 19ኛ ላይ ያለው ስኮት ፓርከር ቀድሞ ይሰናበታል? ይህ ትንቢታዊ ጥያቄ ወይም ደግሞ ግምታችሁን እንድታሰፍሩ በግብዣ የሚያዘጋጀው ፕሮግራም ነው። እኔ በበኩሌ አርነ ስሎት እስካልተሰናበተ ድረስ የዚህን የዩቲዩብ ቻናላችንን ማይክ አልጨብጥም ብዬ ለፓቻና ለፕሮግራማችን ቃል ገብቼ ከሌሎች ተጨማሪ ጉዳዮች በተጨማሪ ስሎት እያለ ማይክ ለመጨበጥ ስፖርታዊ መንፈሴ የነጠፈ የጎደለ ያረጠ በመሆኑ ከውስጤ እግር ኳሳዊ ዜማ መቃኘት ካቆምኩ ቆይቻለሁ። ስለዚህ 19ኛው ይባረራል ወይስ 4ኛው የሚታይ ይሆናል። በሱ በኩልም ፓቻ አንፊልድ ላይ የተከናወኑን ጨዋታ ይገመግማል። እናንተ ጥሩ አድማጭኑ በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ታንክስ እና በሱፐር ስቲከር ደግፉን። ኢትዮጵያ ውስጥ ያላችሁ ፕሮግራሙ እናንተ በምትፈልጉት ልክ ክለቦቻችሁን ይደግፍም ይቃወም ላይክ አድርጋችሁ እንድንታረምም ከፈለጋችሁ በኮሜንት መስጫው ላይ አስተያየታችሁን ስጡ። ሁሌም ኮሜንታችሁ ያበረታናል። በመጨረሻ በአደባባይ ቃል የምንገባላችሁ አዲሱ የቼልሲ አሰልጣኝ ደጋፊዎቹ፣ የስፖርት ቤተሰቡ በሚፈልገውና በሚገምተው ልክ ክለቡን ሊሰራ ይችላል ብለን ቃል የምንገባው አሰልጣኝ ከፈረንሳይ ወደ እንግሊዝ መጥቶ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታውን ብሬንፎርድን 2-0 በማሸነፍ ጀምሯል። ሮሲኒየር እንግሊዛዊው ረቂቅ የእግር ኳስ አዋቂ እንደ ፔፕ ጋርዲዮላ በቲኪታካ ሆኖ ግን በፈጣን የኳስ ቅብብል ባጭር በረጅም እጅግ በሰከነ በሰመረ ሁኔታ ኳስ ሊጫወት አቅዶ የመጣ በእንግሊዝ ፕሪሚየር ሊግ ውስጥ አዲስ የድምቀታችን ምልክት ሊሆን የሚችል አይነውና ተከታተሉ። ከወዲሁ ቃል እንገባለን። ቼልሲ ምርጥ አሰልጣኝ አግኝቷል። ስለ አሰልጣኙ ፓቻ በዚህ ሰሞን በጥሩ ሁኔታ አውርቷል። ቀሪውን ደግሞ ከፓቻ ትከታተላላችሁ። ከፕሮግራማችን ጋር አብራችሁ እንድትቆዩ 5 ፕሮግራሞችን እንለቃለን። እናንተ አገር ውስጥ ያላችሁ በላይክ፣ በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ፣ በሱፐር ስቲከርና በሱፐር ቻት ደግፉን። አብዲ ራቧ ነኝ እንግዲህ መጥቻለሁ። መልካም ቆይታ ከፓቻ ጋር። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አው መግቢያ ላይ አባ ጠቅሶ እንዳለፈው በማንቸስተር ደርቢ ማንቸስተር ከተማ ሙሉ ቀይ ሆና በቅዳሜ ዕለት በተደረገው የማንቸስተር ደርቢ ቀይ በቀይ በአጠቃላይ የማንቸስተር ከተማ ተላብሳ ከምሳ ሰዓት በኋላ 9 ተኩል ላይ በነበረው ጨዋታ ማይክል ካሪክ በመጀመሪያ የማንቸስተር ዩናይትድ በጊዜያዊ አሰልጣኝነት ከ3 ቀናት በኋላ ባደረገው የማንቸስተር ደርቢ በአስደናቂ የጨዋታ የበላይነት በታክቲክ የበላይነት 2-0 ማንቸስተር ደርቢን በድል የጀመረ አስደናቂ ጨዋታ ነበር። ከ9 ተኩል ጀምሮ የተመለከትነው ማንቸስተር ዩናይትድ ማንቸስተር ሲቲን በኦልድ ትራፎርድ 2-0 በማሸነፍ
ጨዋታው ላይ የሚገባውን ውጤት የሚገባውን 3 ነጥብ በአነስተኛ ግብ ከሚገባው በታች ግብ አስቆጥሮ ማስቆጠር ከሚገባው በድሉ ላይ የበለጠ ማንቸስተር ሲቲን በታሪክ አጋጣሚ ከፍተኛውን የግብ ክፍያ ልዩነት ፈጥሮ 3 ነጥብ ማግኘት የሚችሉበትም ጨዋታ ነበር። እንግዲህ ዩናይትዶች የሚጠብቁት የሚጓጉለት የሚፈልጉት ማየት የሚመኙት የማንቸስተር ዩናይትድን አይደንቲቲ ትናንት 9 ሰዓት ተኩል ላይ በጊዜያዊ አሰልጣኝ በቀድሞ ተጫዋች ሚናው በሜዳ ውስጥ እያለ ተጫዋች እያለ ትልቁን ኃላፊነት የሚሸከም አሁንም በስልጠናው በኩል ደግሞ ትልቁን ኃላፊነት ትልቁን ጫና ተቀብሎ ኃላፊነቱን በመጀመሪያ ጨዋታ በአግባቡ አስደናቂውን 3 ነጥብ ማንቸስተር ሲቲን ፔፕ ጋርዲዮላን በማሸነፍ ማይክል ካሪክ ጣፋጩን 3 ነጥብ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ባደረገበት ማስመዝገብ ችሏል። በዚህ ጨዋታ ዙሪያ ከታክቲካዊ ግምገማ እስከ ጨዋታው እንቅስቃሴ የነበሩ እያንዳንዱን ጉዳይ እየዘረዘርን በዚህ ፕሮግራም ምንመለከት ይሆናል። በተለይ ማንቸስተር ዩናይትድ በማይክል ካሪክ ውስጥ ምን ሊመስል ይችላል? ትናንት በነበረን ቅድመ ጨዋታ ግምገማ ወደኋላ መለስ ብላችሁ ማልመት ትችላላችሁ። የአሰልጣኙ ቅጥር እንደተፈጸመ የሰራነው ፕሮግራም አለ ከቀናት በፊት። እሱንም እየተመለከታችሁ ትላልቅ ማረጋገጫዎች ማስረጃዎችን አቅርበን ስንወያይ ነበር። በተለይ በትናንትናው ቅድመ ጨዋታ ግምገማ ላይ ካነሳናቸው ነጥቦች መካከል ማይክል ካሪክ ምን አይነት የጨዋታ ሲስተም ምን አይነት አፕሮች ይዞ ኦልድ ትራፎርድ ላይ ሊገኝ ይችላል፣ ምን አይነት አማራጭን ሊጠቀም ይችላል። ይሄ ጊዜያዊ አሰልጣኝ በቦሮ ከምናውቀው ከዚህ በፊት በማንቸስተር ዩናይትድ የ3 ጨዋታ ቆይታ በነበረበት ወቅት ያሳየው የጨዋታ አፕሮችን አሁን ላይ በኦልድ ትራፎርዱ ጨዋታ በድጋሚ ወደ ዩናይትድ ቤት በትልቅ ኃላፊነት ይህን ቀሪ የውድድር ዓመት በአሰልጣኝነት እንዲቆይ ከተሾመ በኋላ ምን አይነት የጨዋታ ስታይል ይዞ ሊቀርብ ይችላል በሚለው ጉዳይ ላይ ስንወያይ ነበር። በተለይ መነሻ ያደረግነው ከቶማስ ቱኸል ቼልሲ ጋር 1-1 በስታንፎርድ ብሪጅ በአነስተኛ የኳስ ቁጥጥር ነገር ግን በከፍተኛ የሙከራ እና የማጥቃት እንቅስቃሴ 1-1 የተጠናቀቀበትን ለመጨረሻ ጊዜ ደግሞ በኢንተር ማናጀር ሆኖ የመጨረሻ ጨዋታውን በዩናይትድ ጊዜያዊ አሰልጣኝነት ያኔ 2021-22 የውድድር ዓመት በነበረው ቆይታ የምታስታውሱ ከሆነ ማይክል ካሪክ የሚካኤል አርቴታ አርሴናልን 3-2 ኦልድ ትራፎርድ ላይ በማሸነፍ ነበር የመጨረሻውን የማንቸስተር ቤት ጊዜያዊ አሰልጣኝነትን ያደረገ የነበረው። ከዛ ቀደም ብሎ የኡናይ ኤምሪ ቪላሪያልን በማሸነፍ ስለዚህ አሁን ላይ ማይክል ካሪክ በዩናይትድ አሰልጣኝነት ዘመኑ የሚካኤል አርቴታ አርሴናልን 3-2 ከቱኸል ጋር 1-1 የኡናይ ኤምሪ ቪላሪያልን በማሸነፍ እንዲሁም ትናንትና ፔፕ ጋርዲዮላን 2-0 አሸንፎ በክሊንሺት ያውም ከ2 በላይ ግብ ማንቸስተር ዩናይትድ በዶናሩማ አስደናቂ ብቃትና በተሻሩ ግቦች እንጂ ዩናይትድ የትናንትናውን ጨዋታ 4ም 5ም አስቆጥሮ መውጣት የሚችልበት ፍጹም ዶሚኔት ያደረገበት በተለይ ጌም ማኔጅመንት ታክቲካል አፕሮች የፔፕ ጋርዲዮላ ማንቸስተር ሲቲን እንዳያጠቃ ማድረግ ይሄ ከባድ ታክቲካዊ ብልሃት ይፈልጋል። የቡድን ቅንጅት ይፈልጋል። ከተጫዋቾች ጋር መቆየት ይፈልጋል። የትናንትናውን አይነት ካራክተር ለማምጣት ካሪክ ግን በ3 ቀናት ውስጥ ነው ይሄንን ያደረገው። ይሄ የሚያሳየን ምን መሰላችሁ አድማጮች? ይሄ ተጫዋች ይሄ አሰልጣኝ በእግር ኳስ ዘመኑ በተጫዋችነት ዘመኑ የነበረው ሜዳን የመረዳት ጨዋታን የማንበብ የተጋጣሚን እንቅስቃሴ የበለጠ ትኩረት ያደረገ የሚያደርጋቸው ፓሶች የማጥቃት እንቅስቃሴን የሚያስጀምርበት ሞመንተም በቡድኑ እያንዳንዱ እንቅስቃሴ ውስጥ ሰር አሌክስ ፈርጉሰን የቡድናቸውን ትልቁን ኃላፊነት እንዲሸከም ያደረጉ በስራው ልክ ክሬዲት ያልተሰጠው ምርጥ አማካይ ነበር። ያንን ጉዳይ ነው እንግዲህ በቀጥታ ስልጠናው ላይ ይዞ የመጣው።
የመጀመሪያው የታክቲክ ልዩነት የነበረው በትናንትና ቅድመ ጨዋታ ግምገማችን ላይ ያደመጣችሁ አድማጮች እንግዲህ በደንብ በትኩረት ያነሳ ነው ማይክል ካሪክ አንድ በተደጋጋሚ በቦሮም እያለ ከዚህ በፊትም በማንቸስተር ቤት የምናስታውሰው ትላልቅ ጨዋታዎች ላይ ያለ አጥቂ በመግባት ተጋጣሚ ላይ በትርፍ ተጫዋች ኦቨርሎድ መፍጠር የሚችል በተለይ የአማካይ ክፍሉ የበለጠ ጌሙን ኮንትሮል ለማድረግ ለተጋጣሚ ስፔስ የማይፈቅድና በሃይ ተርኖቨር ይሄ በመልሶ ማጥቃት የተጋጣሚ ሰፊ የሜዳ ክልልን ለማግኘት የሚደረገው የጨዋታን ስትራቴጂ በአብዛኛው ሲከተል ተመልክተናል። ከዚህ በፊትም የቼልሲ ጨዋታ በቂ ምሳሌ ሊሆነን ይገባል። በ34% የኳስ ቁጥጥር በጨዋታው ላይ አስመዝግበው ነገር ግን በ2.6 ኤክስጂ ያጠናቀቀበትን የዩናይትድ በሳንቾና ራሽፎርድ እየተመራ ከነሱ ጀርባ ብሩኖ ፈርናንዴዝን በማድረግ ማክቶሚኔ ፍሬድን በአማካይ ስፍራ ተጠቅሞ ከቶማስ ቱኸል ቼልሲ ጋር 1-1 የተለያየበትን ጨዋታ አንስተን ስንወያይ ነበር። ልክ በትናንትናውም ጨዋታ በማንቸስተር ደርቢ ማይክል ካሪክ ከወሰናቸው ውሳኔዎች መካከል በአማካይ ክፍል ያለውን የቁጥር ብልጫ ከፍ በማድረግ ሲቲ ባለፉት 2 ጨዋታዎች አንቷን ሴሜኒዮን እና ጀሬሚ ዶኩ በተለይ በኒውካስሉን ጨዋታ የበለጠ በትኩረት ካሪክ ታክቲካል የማንቸስተር ሲቲን እንቅስቃሴ እንደተመለከተ ያስተዋልንበትም የጨዋታ ፕላን ነው። ምክንያቱም ሁለቱን የክንፍ ተጫዋቾችን በአንድ ጨዋታ ፔፕ የተጠቀመው ከኒውካስል ጋር ነው። ሁለቱንም ተጫዋቾች በማንቸስተር ደርቢ ይዞ ሊገባ እንደሚችል ምልክት ሰጥቷል። ምክንያቱም ኤክስፐሪመንት ስለነበር። ስለዚህ በሁለቱ ክንፎች ሲቲ ዩናይትድ ላይ ሊፈጥር ያሰበውን ኦቨርሎድ ለመቋቋም የማይክል ካሪክ በወረቀት ደረጃ ስንመለከት 4-2-3-1 የሚመስል ፎርሜሽን በእንቅስቃሴ ግን 4-2-4 ቦክስ ሲስተምን የተገበረበት እና በአንድ ኳስ ላይ 2 ተጫዋቾች ትርፍ እየሆኑ በሚድ ብሎክ ፕረስ የሚያደርጉበት ስትራቴጂ ሲቲን በአንድ እንቅስቃሴ በአንድ የኳስ አጋጣሚ ፋይናል ሰርድ በመግባት ትላልቅ አደጋዎችን የመፍጠር ይሄ በነ ብሩኖ ቴክኒካል አቅም በነ ሜኑ የፓስ ሲኩዌንስ በነ ካሰሜሮ የተጋጣሚን ኳስ ኢንተርሰፕት የማድረግ በተለይ ላይን ብሬኪንግ ፓስን እየቆረጠ ወደ ራሱ የመጫወቻ ክልል እያፈገፈገ ነገር ግን እንደ ጨዋታው እንቅስቃሴ በሃይ ፕረስም በሎ ብሎክም እየተጫወተ ተለዋዋጭ በሆነ ካራክተር የፔፕ ጋርዲዮላ ማንቸስተር ሲቲ ተጀምሮ እስከሚጠናቀቅ ድረስ ለአንድም አጋጣሚ ክፍተት ሳይፈጥር በአስደናቂ የጨዋታ ብልጫ 2-0 አሸንፏል። 2 ግብ አነስተኛ ነው። በትናንትናው በዩናይትድ ብልጫ አሁንም እንደግመዋለን በጣም አነስተኛ ግብ ነው የተቆጠረው። የዚህን ጨዋታ ውጤቱ የጨዋታውን ብልጫ በዩናይትድ በኩል የነበረውን እንቅስቃሴና ዶሚኔት የማድረግ አቅምን የሚገልጽ አይደለም። ጨዋታውን የሚገልጸው ምናልባት ውጤት 4-0 ወይም 5-0 ሊሆን ይችላል። ከተቆጠሩ ግቦችና ከተሻሩት ጋር ከተመለከትን 5 ግብ ነው ዩናይትድ ያስቆጠረው። ዩናይትድ 5 አስቆጥሮ 3 ኳስ በኦፍሳይድ መልክ ተሽሮ 2 የግቡን አግዳሚ የመለሱ አጋጣሚዎች ተፈጥረው ዩናይትድ ያስቆጠረው 2 ግብ። ሃሪ ማጓየር ከረፍት በፊት የሳታት ሄዲንግ በቀጥታ በ0.85 ኤክስጂ ላይ የሚገኝ ኳስ ነው። ማጓየር ሲያስቆጠር የግቡን አግዳሚ መልሳ ያወጣችው ኳስ። በዚህ ደረጃ ነው የማይክል ካሪክ ቡድን በታክቲክ የበላይነት ነው ጨዋታውን 2-0 ማሸነፍ የቻለው። በ4 ተከላካይ በ2 ደብል ፒቮት አማካዮች በካሰሜሮና በማይኑ በአማድና በዶርጉ በኢምቤሞና በብሩኖ ፈርናንዴዝ ተለዋዋጭ ባህሪ በዚህ የዩናይትድ ከፍተኛ ብልጫና የጨዋታ እንቅስቃሴ ውስጥ ከታዘብናቸው ነጥቦች መካከል በዋነኝነት ለምሳሌ ከኳስ ውጪ በሚኖሩ እንቅስቃሴዎች ስፔሶች ላይ ተገኝተው
በፕሪሚየር ሊጉ በደንብ አንዳንድ ስታቶችን ከተመለከታችሁ ከኳስ ውጪ ወደ ተጋጣሚ የመጫወቻ ክልል በመሮጥና ከተከላካይ ጀርባ ያለውን ስፔስ በመጠቀም በሊጉ አንደኛ ላይ የተቀመጠው ብራያን ምቤሞ ነው። ይሄ ተጫዋች ታዲያ ከኳስ ውጭ የሚያደርጋቸውን ሩጫዎች ለመጠቀም የመጨረሻ የቡድኑ የማጥቃት እንቅስቃሴ የፊት መስመር ተጫዋች በማድረግ እንዲሁም በዩናይትድ በዘንድሮ ሲዝን በዊንግ ባክ እንዲጫወት የተደረገው አማድ ዲያሎ የክሬቲቪቲ አቅም በተለይ ደግሞ ትልቁ የሚና ነፃነት በተገቢው ፖዚሽን ላይ ሲገኝ አስተማማኝ አገልግሎት የሚሰጠው ደግሞ የብሩኖ ፈርናንዴዝ በ10 ቁጥር ቦታ መጫወት እየገባ እየወጣ በሐሰተኛ 9 ቁጥር በ10 ቁጥር ከኢምቤሞ ጋር ሺፍት እያደረጉ የማንቸስተር ሲቲን የመጀመሪያ ቢልድ አፕ ፌዝ በአግባቡ ፕረስ በማድረግ እዛ ጋር ያሉ የጋራ ኳሶችን የቡድኑን ስትራቴጂ በአስደናቂ ሁኔታ ሲመሩ ነበርና የብሩኖ ፈርናንዴዝ በተፈጥሯዊ ፖዚሽን ላይ መጫወት ብራያን ምቤሞ ታክቲካሊ ከተከላካይ ጀርባና ያለ ኳስ በሚደረግ ወደ ሶስተኛ የሜዳ ክፍል ሩጫን በመጠቀም ሁለቱን ጉዳዮች በቀጥታ ተስማሚ በማድረግ ነው እንግዲህ የዩናይትድ ማጥቃት ትናንትና ሻርፕ የነበረው። ሁለተኛው ባላንስ ይሄ የማጥቃቱ ባላንስ ነው። ሁለተኛው ባላንስ የአንቷን ሴሜኒዮን ፔኔትሬት የማድረግ ስፕሪንት የማድረግ ወደ ተጋጣሚ የአደጋ ክልል ሰብሮ በመግባትም ወይም ከክንፍ ላይ በቀጥታ ክሮስ የሚያደርጋቸውን ኳሶች በከፍተኛ ሁኔታ የግራውን የሜዳ ክፍል ኦቨርሎድ ስለሚፈጠር ከሉክሾ ፈንጠር ብሎ ፓትሪክ ዶርጉን በማሰለፍ ያለውን ኦቨርሎድ በመቀነስና በሴሜኒዮና ከሱ ጀርባ በቀኝ ፉልባክ ሪኮ ሉዊስ በተሰለፈችው ማቲያስ ኑኔዝ ባልተጠበቀ መልኩ ከዚህ ጨዋታ ውጭ ሆኗል በመጠነኛ ህመም ምክንያት እና በሁለቱ መካከል ያለውን ግንኙነት በመቁረጥ ፓትሪክ ዶርጉን የመከላከል ባላንሱን የበለጠ ከፍ አድርጎ በማይደክም በፈጣን በሆኑ ሩጫዎች ያንን ኮሊደር ከቨር እያደረገ ሾም በመከላከሉ እየረዳ በማጥቃቱ በኩል ደግሞ ከብሩኖ ፈርናንዴዝ ጋር የግራውን የሜዳ ክፍል አዘን ብሎ እንዲያጠቃ በማድረግ እዛ ጋም ባላንስ ፈጥሯል። ስለዚህ ሲቲም በቀጥታ በ4-2-4 የቦክስ ሲስተም በተለይ የኮቢ ማይኑ ጨዋታን የማደራጀት ተጫዋቹ ውስጥ ያለው እምቅ ኳሊቲን ለመጠቀም መጀመሪያ ከኳስ ጋር ያለውን እርጋታ ነፃነት በመስጠት አሁን ሩበን አሞሪም የሚገድቡት ሲስተም አለ። በተቃራኒው ማይክል ካሪክ በአንድ ጨዋታ ያሳየን ደግሞ ትልቅ ልዩነት አለ። ብሩኖ ፈርናንዴዝ እና ኮቢ ሜኑን አብሮ በጋራ አሞሪም መጫወት የለባቸውም ብለው ነው የሚያምኑት። ምክንያቱም የማጥቃት እንቅስቃሴ ላይ በተመሳሳይ ፖዚሽን ላይ ይገኛሉ። አንድ አይነት ካራክተር አላቸው። አንድ ተመሳሳይ የማጥቃት እንቅስቃሴ ይኖረናል። ያ ደግሞ የሌላኛውን የሜዳ ክፍል ባላንስ ያሳጣናል ብለው ታክቲካዊ ትንተናም ሰጥተዋል። ስለዚህ ሜኑ ከብሩኖ ጋር ነው ኮምፒት ማድረግ ያለበት በሚል ሰበብ እንግዲህ ይሄ ተጫዋች በርካታ ደቂቃ እያገኛል ነበር። ትናንትና ግን እንዴት ከካሰሚሮ ጋር ሜኑ መጣመር እንደሚችል የማንቸስተር ማጥቃትና ወደ ሶስተኛ የሜዳ ክፍል በቀጥታ አደጋ ለመፍጠር የሽግግር እንቅስቃሴዎችን በላይን ብሬኪንግ ፓስ የተዋጣለትን የአማካይ ክፍል ብልጫ ዩናይትድ እንዲያደርግ ሮድሪ ጨዋታው ከብዶት በተደጋጋሚ ለስተት ሲጋረግ በፕሬሲንግም ሆነ በፓስም የሱን ኤሪያ ኦቨርሎድ በመፍጠር በልዩነት ነበር ያመሸው። ይህም እንግሊዛዊ ተጫዋች በዩናይትድ ቤት ያለው የእግር ኳስ ኬሪር ዳግም ሊያንሰራራ እንደሚችል በካሪክ ውስጥ ያረጋገጥንበት ከእንግሊዝ ብሔራዊ ቡድን ጋር ተያይዞ የሚወጡ ጉዳዮች ሁሉ በአንዴ እልባት ሊያገኙ እንደሚችሉ በዚህ አይነት ብቃት ከቀጠለ የዩናይትድም ውጤት በእንዲህ መልኩ በታክቲክ የበላይነት ተጋጣሚን በእንዲህ መልኩ የሚያሸንፍ በዚህ የቡድን ካራክተር የሚቀጥልም ከሆነ ሜኑ ብሔራዊ ቡድን ውስጥ ያስከበረውን ቦታ በድጋሚ ማግኘቱ የማይቀር ነው። የትናንትናው የቡድኑ የቦክስ ሲስተም አንደኛው ከካሰሚሮ ጋር በተመሳሳይ ኢንቴንሲቲ ራሳቸው ላይ ጫና ሳይፈጥሩ ተጋላጭ ሳይሆኑ
ከተከላካይ ክፍሉ ጋር ያለው መግባባት፣ ከማጥቃት እንቅስቃሴ ጋር ያለው ሪትም ካሪሽ ማንቸስተር ዩናይትድ ቤት ከፕሪሲዝን ጀምሮ የቆየ ነው የሚመስለው። የዩናይትድ ቅንጅትና መግባባት የደርቢ ስሜት የፈጠረው ልዩነት ነው እንዳንል ታክቲካዊ የበላይነት ነው የሚስተዋለው። ታክቲካዊ የበላይነት ደግሞ ሳይሰራ አይመጣም። አሁን የደርቢ ጨዋታ ስለሆነ ዩናይትድ ዕለታዊ ፐርፎርማንስ ነው እንዳንል የተጠና ሲስተም ነው። እያንዳንዱ የኳስ እንቅስቃሴ አደጋም የሚፈጠረው በቀጥታ የዩናይትድ ተጫዋቾች በትናንትናው ጨዋታ ስንት ጊዜ ነው ከዶናሩማ ጋር ፊት ለፊት የተገናኙት? እዛ ቦክስ ውስጥ ተገኝተው በዛ መልኩ ኳስን እንዲሞክሩ የሚያደርገው የራሱ የሆነ ሂደት አለ። በተደጋጋሚ እነዚህ ሁሉ ጉዳዮች ተፈጻሚ እንዲሆኑ ደግሞ የቡድን ቅንጅት በ3 ቀን ልዩነት በዚህ ደረጃ ማምጣት ለካሪሽ ክሬዲቱን ከመስጠት ውጪ ሌላ ምን ሊባል ይችላል? በእንዲህ መልኩ ማንቸስተር ሲቲን ዩናይትድ ተውት፣ በቅርብ ዓመት ውስጥ ዩናይትድ በዚህ ደረጃ ሲቲን በልጦ አሸንፎ ያውቃል እንዴ? ለመጨረሻ ጊዜ ኢታር ላይ ነበር 2-1 ዩናይትድ ያሸንፈው። ግን የመጨረሻ 5-6 ደቂቃ ላይ የተፈጠረ ድራማና የሆነ እግር ኳሳዊ ክስተት ነው። ከዛ በፊትም ያሉትን ድሎች ተመልከቱ። ኤሪክ ቴን ሃግም ሲያሸንፉ ዩናይትድ በጨዋታው ዕለት በሆነ የጨዋታ ክፍለ ጊዜ ውስጥ የሚያሳየው ካራክተር ያመጣቸው ውጤቶች እንጂ በትናንትናው በጨዋታ ብልጫ በታክቲክ ብልጫ ሲቲ በ0.46 ኤክስጂ ተገድቦ ጨዋታውን እንዲያጠናቅቅ ማድረግ ይሄ ከባድ ነው። ይሄ ለአሰልጣኙ የመጀመሪያ ጨዋታ ያውም ትልቁ የደርቢ ጨዋታ፣ በዛ ላይ ደግሞ በዋንጫ ፉክክሩ ላይ የሚካኤል አርቴታ አርሴናል ላይ ጫና ለመፍጠር የሚያስችል ሳይኮሎጂካል ሞቲቬሽን የሚፈጥር ለማንቸስተር ሲቲ ከፍተኛ ትርጉም የነበረው ጨዋታ ነው። ከዩናይትድ በላይ ያለፈው ሳምንት ያለፉት የፕሪሚየር ሊግ 3 ጨዋታዎች የተመዘገቡ ውጤቶች ፔፕ ጋርዲዮላን አቁስለው በከፍተኛ ልዩነት እዚህ ጨዋታ ላይ እንዴት ነብሮ ነው እንደሚመጣ ነበር ሲጠበቅ የነበረው። የበለጠ የቆሰለ ቡድን የሚመስለው ማንቸስተር ዩናይትድ ነው። አስፈሪ ነበር። እያንዳንዱ የዩናይትድ ማጥቃት ለሲቲ ከፍተኛ አደጋ ይፈጥር ነበር። በማጥቃቱ በኩል ደግሞ የነበሩ የዩናይትድ አታኪንግ ሰርድ ላይ በቅርብ ጊዜያት ውስጥ የምናስተውላቸው ጉዳዮች አሉ። ዩናይትድ ወደ ተጋጣሚ የመጫወቻ ቦክስ በቁጥር በዛ ብሎ ያለ መግባት ወይም በቁጥር በዛ ብሎ የሚገባባቸው እንቅስቃሴዎች ላይ የሚደጋገሙ የክሮስ ኳሶች ድግግሞሽ የበዙበት፣ በንክኪ ወደ ተጋጣሚ ቦክስ ከመግባት ይልቅ ከዳር ከኮሊደር ላይ የሚደረጉ ሴንተር የሚደረጉ ኳሶች መብዛታቸውን ተከትሎ የዩናይትድ ማጥቃት ለተጋጣሚ መከላከል የሚመች ነበር። በሩበን አሞሪም ውስጥም ባለፈው ሳምንት ዳረን ፍሌቸርም ሲያሳይ የነበረው እንቅስቃሴ ተጋጣሚ በስትራቴጂ ደረጃ እንዲዘጋጅ የሚያመች። የትናንትና ዩናይትድ ማጥቃት እኮ በ3ቱም የሜዳ ክፍል ነበር፣ በቀኙም በግራውም መሀል ለመሀል። በተለይ የብሩኖ ፈርናንዴዝ የ10 ቁጥር ሚና ተፈጥሯዊ ፖዚሽን ላይ ሲጫወት ይሄ ተጫዋች አንደኛ በጨዋታ ላይ የሚፈጠር ኦቨርሎድ እና ሩበን አሞሪም ከሚያጫወቱት የደብል ፒቮት አማካይ ከካሴሚሮ ጋር ሲያጣምሩት ከሚሰራው ይሄ ከፍተኛ ኦቨርሎድ በሜዳ ውስጥ በቢልዳፕ በኩል መምራት፣ ፋይናል ሰርድ ክሬት ማድረግ፣ መሀል ሜዳ ላይ የጋራ ኳስ ለማሸነፍ የሚደረግ ጥረት በማጥቃቱ በመከላከሉ እኩል ባላንስ እያደረገ ከፍተኛ ኢነርጂውን ነበር የሚያወጣው ከጨዋታ ጨዋታ እና ጫናው በጣም የበረታ የጠነከረ ነበር እዛ ፖዚሽን ላይ የሚያሳልፈው። ትናንትና ግን ትኩረቱ በአጠቃላይ የነበረው የብሩኖ ፈርናንዴስ ማጥቃት ላይ ነው። ለዛም እኮ ነው ለመጀመሪያ ጊዜ የፔፕ ጋርዲዮላ ቡድን ላይ በፕሪሚየር ሊግ 6 ቻንስ ክሬት ያደረገ ብቸኛ ተጫዋች ነው። በትናንትናው ጨዋታ ብቻ በማንቸስተር ደርቢ ባለፉት 10 ዓመት ውስጥ አንድ ጊዜ ነው ኬቪን ድብሮይን 6 ጊዜ ቻንስ ክሬት ማድረግ የቻለው። ያኔ 6-3 በኢትሃድ የተጠናቀቀው ጨዋታ ሃላንድ እና ፎደን ሃትሪክ በሰሩበት ጨዋታ ላይ ነው 6 ቻንስ ዲብሮይን፣ ያውም ፕራይም ማንቸስተር ሲቲ በነበረበት ወቅት
የትናንትናው እኮ ፕራይም ማንቸስተር ዩናይትድ አይደለም፣ ሽግግር ውስጥ ያለን አሰልጣኝ ያሰናበተን መረጋጋት ያቃተው ከውጤት የራቀው ማንቸስተር ዩናይትድ ግን በአንዴ በዚህ አሰልጣኝ ውስጥ እንዲህ አይነት ልዩነት ማምጣት ብሩኖ ፈርናንዴዝ በጨዋታው ትልቁ ልዩነት የነበረ እያንዳንዱ ተቾች ከፍተኛ አደጋ የሚፈጥሩ ከሱ የሚነሱ ኳሶች ለፔፕ ጋርዲዮላ በምሽቱ በ9 ተኩሉ ጨዋታ አደጋ የነበረበት ከባድ ለመቋቋም የሚቸግር ፔፕ ጨዋታውን በምን አይነት መልኩ መምራት እንደሚችል ጭምር ግራ የተጋባበት ነው። የተጫዋቾችም ለውጥ ልዩነት ያላመጣበት በተደጋጋሚ የሚደረጉ ለውጦችም ምንም አይነት የጨዋታ መብት ሳያመጡ ዩናይትድ በጀመረበት ቴምፖ እስከ መጨረሻ እስከምትሻረዋ ኳስ ድረስ በተመሳሳይ ኢነርጂ እና ኢንጌም ማኔጅመንት በጣም የሚያስገርመው በትናንትናው ጨዋታ ከታዘባችሁ ታይሚንግ እና ዲሲዥን የጌም ማኔጅመንት ልክ የብራያን ኢምቤሞ ተደጋጋሚ ሩጫ በፈጠረው ድካም ተጫዋቹ ላይ የተወሰነ መዛል ሲታይ በፍጥነት አሁን ዩናይትድ ቤት ከዚህ በፊት የምናስተውለው የተጫዋች ለውጥ ይሄ የሚጠቀሙበት ደቂቃ አሞሪም ተገቢነቱ በብዛት የዩናይትድ ደጋፊዎች ደስተኛ ከማይሆኑባቸው የአሞሪም የጨዋታ አፕሮች ውስጥ አንደኛው እሱ ነው። ነገር ግን ማቲያስ ኩኛን ከቀየረ በኋላ በፍጥነት ማቲያስ ኩኛ በጨዋታው እንግዲህ የመጀመሪያ ቻንስ ክሬት አደረገ። ያ ቻንስ ወደ ግብ ነው የተቀየረው። ይሄ አዲስ ጉልበት አዲስ ኢነርጂ ወደ ሜዳ በማስገባት በልዩነት ነው እንግዲህ ሌላ ግብ ማምረት የቻለው። ይሄ ታክቲካዊ ብልሃትን የሚፈልግ ነው። ነገር ግን የብሩኖ የጨዋታ ውጤታማነትን እስቲ እንመልከት። በተለይ 68 ኳስ በመንካት 60 ፓሶችን አድርጎ 58ቱ በስኬት የተጠናቀቀ 6 ቻንስ ክሬት በማድረግ በዘንድሮ ሲዝን በአንድ ጨዋታ 6 ቻንሶችን ክሬት ያደረገ ብቸኛ ተጫዋች ሆኖ ከሰዓት በኋላ ባሳለፈበት አንድ የጨዋታውን ምርጡን አሲስት ለብራያን ኢምቤሞ በማቀበል በድሪብል በኩል 3 ሞክሮ 3ቱንም በማሳካት እንዲሁም 4 ስኬታማ ታክሎችን በማድረግ የጨዋታው ልዩነት ሆኗል። ለመጀመሪያ ጊዜ በፔፕ ቡድን በተቃራኒ 6 ቻንስ ክሬት አድርጎ አሲስት አድርጎ በመውጣት ብቸኛ ተጫዋች ሆኗል በፔፕ ቡድን ላይ። ይሄ የማይክል ካሪክን ታክቲሽያንነት ነው የሚያሳየው። ነገር ግን በጨዋታው ከተመለከትናቸው ትላልቅ ነጥቦች መካከል የመጀመሪያ 10 ደቂቃ ውስጥ ዳሎት ጀሬሚ ዶኩ ላይ የሰራው ጥፋት እንግዲህ ከጨዋታው በኋላ ከተነሱ አወዛጋቢ ጉዳዮች በማለት ያንን ውሳኔ በቢጫ ካርድ ብቻ አንቶኒ ቴይለር ማለፋቸው ማንቸስተር ዩናይትድ ጌሙ ላይ የበለጠ እንዲቆይና ይሄ ውጤት እንዲመዘገብ ምክንያት ሆኗል የሚልም አስተያየት የሚሰጡ አሉ። ነገር ግን የትናንትናው የማንቸስተር ሲቲ ጨዋታ አቀራረብ እንደው ዩናይትድ ላይ እንከን ለመፈለግ ወይም የሆኑ ቅሬታዎችን ለማቅረብ ካልሆነ በስተቀር ሲቲ ቡድን ነበር እንደ ሜዳ ውስጥ ሲቲ እንደ ቡድን ሲጫወት ነበር እንደ ሲቲ ኳስን ፖሰስ ያድርግ እንጂ በሜዳ ውስጥ እያንዳንዱ እንቅስቃሴ አደጋ የነበረው እኮ የዩናይትድ ማጥቃት ነው። ለዛም እኮ ነው ዩናይትድ 3.89 ኤክስጂ አጠቃላይ ከተሻሩ ግቦች ጋር ክሬት አድርጎ ፔፕ ጋርዲዮላን በ0.46 ኤክስጂ ላይ ገትረው አቁመው ማንቸስተር ዩናይትድም ሆነ ሌሎች ቡድኖች ፔፕ ጋርዲዮላ ላይ እንዲህ አይነት ዶሚኔት ያደረገ የኤክስጂም የሙከራ ብዛትም ያደረገ ቡድን የለም በከፍተኛ ሁኔታ። በዚህ ደረጃ ኤክስጂ አስመዝግቦ የፔፕ ቡድን ግብ ሳያስቆጥር በሙከራ አንድ ኢላማውን የጠበቀ ሙከራ 7 ካደረጋቸው ሙከራዎች 1 ቢግ ቻንስ ሲባል 0 ነው በሲቲ በኩል። በሁሉም ረገድ ውጤታማው ቡድን በመከላከሉም በማጥቃቱም በኩል 100% የተሳካለትን የሜዳ ውስጥ ቆይታ ያደረገው ቡድን ማንቸስተር ዩናይትድ ብቻ ነው። ሲቲ እንደ ቡድን ከጨዋታው ላይ የትኛው ማስተባበያ የሚቀርብበት ቡድን አይደለም።
የማንቸስተር ዩናይትድ የበላይነት መውሰድ ሲቲን ወደ ጨዋታ ሪትም እንዳይመጣ ማንቸስተር ሲቲዎች በጨዋታው ላይ በየትኛው የሜዳ ክፍል ማጥቃት፣ መከላከል ግራ በተጋባበት በእርግጥ የሲቲ የኋላ መስመር በከፍተኛ ሁኔታ በጉዳት ምክንያት ከቋሚ ተጫዋቾች ውስጥ እነ ማቲያስ ኑኔዝም አዲስ ጉዳት ያስተናገዱ ተጫዋቾች ናቸው። ሩben ዲያዝ፣ ያሽኩር ግራፍዲዮል፣ ጆን ስቶንስ በሌሉበት እነዚህ ተጫዋቾች በሌሉበት በእርግጥ የመከላከል ጥንካሬው የሲቲ ላይስተዋል ይችላል። ነገር ግን እንደ ቡድን ማንቸስተር ሲቲ እንዲህ አይነት ክፍተት ሲፈጠርበት ከዚህ በፊት ጌሙን የበለጠ ኮንትሮል አድርጎ ተጋጣሚ ጫና እንዳይፈጥሩበት ራሱን ከእንደነዚህ አይነት አደጋ ነፃ የሚያወጣ ቡድን ነው። የፔፕ ጋርዲዮላ ቡድን በመብት የታጀበ ስለሆነ እንዲህ አይነት ክፍተት ሲታይ የተጋጣሚን ቡድን የታክቲክ የበላይነት ማድነቅ ነው እንጂ ሲቲ ቤት በሌሉ ጉዳዮች የተጋጣሚን የማሸነፊያ መንገድና ያሸነፉበትን መንገድ ክሬዲት ማሳጣት ተገቢ አይደለም። ማንቸስተር ዩናይትድ አስደናቂ ቡድን ነበር። ምናልባት ባለፉት ዓመታት በቢግ ሲክስ ጨዋታ እንዲህ አይነት ልዩነት አይተናናቅም። በዩናይትድ በኩል ከቴናግ ዘመን አንስቶ ዩናይትድ የትኛውን ቡድን ነው በዚህ ደረጃ አሳምኖ 2 ግብ በቂ አይደለም፣ ከ2 ግብ በላይ ዩናይትድ ማስቆጠር ነበረበት ብለን የምናነሳቸው ድሎች። የመጀመሪያው ግብ ሲቆጠር ግን የማይክል ካሪክ ታክቲካል አፕሮችን የበለጠ ግልጽ ያደረገ ግብ ነው የተቆጠረው። በደም ከተመለከታችሁ ራያን ቸርኪ ኳሷን ወደ ቦክስ ሴንተር እንዳደረገ የሲቲ 2 የመጨረሻ የመከላከል ተጫዋቾች በአማካይ ስፍራ ፒቮቷ ላይ ነበሩ። ስለዚህ አንድ ፔኔትሬት የሚያደርግ አማካይ፣ 2 በዊንግ በኩል የሚሮጡ ተጫዋቾች በቀጥታ 3-2 የማግኘት አማራጭ ነው በመልሶ ማጥቃት ፔኔትሬት ተደርጎ የተጀመረው። ብሩኖ ፈርናንዴዝ እዛ ጋር የነበረው ታይሚንግ እና ዲሲዥን እንግዲህ የተጫዋቹን ኳሊቲ ብሩኖ ፈርናንዴዝ ምን አይነት ኳሊቲ እንዳለው 10 ቁጥር ቦታ ላይ ያለምንም ጥርጥር በፕሪሚየር ሊጉ ባለፉት ዓመታት ካየናቸው አማካዮች ውስጥ ምርጡን አማካይ መሆኑን በድጋሚ ያረጋገጠበት፣ ብሩኖ ከ10 ቁጥር ቦታ ሌላ ቦታ ላይ መጫወት እንደሌለበትም ካሪች ያረጋገጠበት የመሳሳት ጨዋታ ነበርና ማንቸስተር ዩናይትድ በልዩነት በብዙ ርቀት ነው ይሄን ጨዋታ ሲቲን ከጨዋታው የመጀመሪያ 45 እስከ መጠናቀቂያ ድረስ ፍጹም የበላይነት በመውሰድ በታክቲክ የበላይነት እንግዲህ 2-0 አሸንፈው ጣፋጩን ወሳኙን 3 ነጥብ በዋንጫ ፉክክሩ ላይ ልዩነት የሚፈጥር ምርጡን ድል ማስመዝገብ የቻሉት። በቀጣይ ሳምንት ደግሞ ማንቸስተር ዩናይትድ ወደ ኤሚሬትስ ተጉዞ የሚካኤል አርቴታ አርሴናልን ደግሞ በተቃራኒው ከሜዳ ውጪ የሚገጥም ይሆናል። የዩናይትድ የትናንትናው ስፕሪት፣ የጨዋታ አፕሮች፣ የነበረው ፍላጎት፣ ጨዋታው ተጀምሮ እስከሚያልቅ ድረስ ያሳዩት ንቃትና ፍላጎት የሚደነቅ ነው። ታስታውሳላችሁ ባለፈው በነበረን ፕሮግራም አንድ ጉዳይ አንስተንላችሁ ነበር። ወደ ጃንዋሪ 14 በፈረንጆች በሰራነው ፕሮግራም ስቲቭ ሆላንድን እንዲሁም የቀድሞ የሊድስ ሴንተር ባክ ጆናታን ውድጌትን፣ ጆን ኢቫንስን እነዚህን የመሳሰሉ ኮቺንግ ስታፎችን ባክሩም ስታፍን በዩናይትድ ቤት በመቅጠር ለማይክል ካሪክ ሌላ አጋዥ አቅምን ፈጥሯል ዩናይትዶች። እነዚህን ግለሰቦች በደንብ ከተመለከታችሁ ኤክስፒሪየንሳቸው ቀላል አይደለም። ኢቫንስ እዛው በዩናይትድ፣ ውድጌት ረጅም ጊዜ የፕሪሚየር ሊግ ኤክስፒሪየንስ እስከ በአውሮፓ ደረጃ ማድሪድ ድረስ ሄዶ እስከ መጫወት፣ ስቲቭ ሆላንድ ከእንግሊዝ ብሔራዊ ቡድን እስከ ቼልሲ ድረስ ያለውን ቆይታ ታውቃላችሁ። እነዚህ ኮቺንግ ስታፎች በጥምረት በመሆኑ ከማይክል ካሪክ ጋር የመጀመሪያ ጨዋታቸውን በእንዲህ መልኩ ማንቸስተር ሲቲ ላይ ለማመን ይከብዳል። ይህን ጨዋታ ዩናይትድ ደጋፊዎች ደጋግሞ እንደሚያዩት አልጠራጠርም። የነበረው ብልጫ ካለፉት ጊዜያት ዩናይትድ ላይ በዓለም አቀፍ ደረጃ ካለው ስምና ዝና አንጻር
ከፍተኛ ተቃውሞና ትችት ለመሰንዘር በእያንዳንዱ የቡድኑ ነጥብ መጣል ውስጥ የእያንዳንዱ ሚዲያ የየራሱን ትችት ነው ይዞ የሚመጣው። የየራሱን ጀነራል የሆነ ትችት ሳይሆን የራሱን ትችት ነው ወደ ሚዲያው ይዞ የሚመጣው። ዩናይትድ ምን አይነት በማጥቃቱ በኩል ውጤታማ እንደሆነ የምንመለከተው 11 ሞክሮ 7ቱ ኢላማቸውን የጠበቁ ናቸው። ሲቲ 7 ሞክሮ 1 ነው ኢላማውን የጠበቀ። ሲቲ 35 ኳስ በዩናይትድ የመጫወቻ ቦክስ ውስጥ ነክቷል። ግን ከቦክስ ውስጥ የተደረገ ሙከራ እንኳን በቢግ ቻንስ ደረጃ የለውም። ዩናይትድ 21 ኳስ በሲቲ የመጫወቻ ቦክስ ውስጥ መንካት ችሎ 5ቱን ኳስ ከቦክስ ውስጥ ነው ሙከራ ያደረገው። ይሄ በዩናይትድ በኩል የነበረው የጨዋታ ፕላን በስኬት የተጠናቀቀበት አስደናቂ የ9 ተኩል የማንቸስተር ደርቢ ነበር። በእንዲህ መልኩ የተመለከትነው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ እያለን በኢምቤሞና ዶርጉ ግብ 3 ኳስ ኦፍሳይድ ተብሎ በተሻረበት 2 ኳሶች የግቡን አግዳሚ በመለሱበት የትናንትናው የማንቸስተር ደርቢ አስደናቂውንና ጣፋጩን ውጤት በመጀመሪያ የአሰልጣኝነት ቆይታው በዩናይትድ ቤት እንግዲህ ጣፋጩን 3 ነጥብ ለደጋፊዎች ማይክል ካሪክ በድል የማንቸስተር ደርቢን የዩናይትድ ቤት ጊዜያዊ አሰልጣኝነት ስራውን በድል ጀምሯል። እስቲ ቀጣይ ጨዋታስ በኤሚሬትስ ምን ይጠብቀዋል? አብረን በጋራ የምናየው ይሆናል። ዩናይትድ ሲቲን 2-0 ያሸነፈበትን ጨዋታ በእንዲህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህም ፕሮግራም በመቀጠል በሲቲ ግራውንድ የተደረገውን የአርሴናል እና ኖቲንጋም ፎረስትን እንዲሁም በአንፊልድ የተደረገውን የሊቨርፑል እና የበርንሌን በስታንፎርድ ብሪጅ የተደረገውን የቼልሲ እና የብሬንፎርድን ጨዋታ ድረ ጨዋታ ነጥቦችን ይዘን እንመጣለን። ከዚህ ፕሮግራም ቀደም ብሎ በአፍሪካ ዋንጫ ፍጻሜ ዙሪያ ከታሪክ ጋር አገናኝቶ አባ ከእናንተ ጋር ቆይታ ያደረገበት ፕሮግራም ወደ እናንተ አድርሰናል። እሱን እያደመጣችሁ ይህንንም ተደራሽነትን ከፍ እንድታደርጉ በአክብሮት እየጋበዝን በአርሴናል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።